አዲስ አበባ ዜጎች በእርጋታ የሚንቀሳቀሱባት፣ ባለሀብቶች በመተማመን መዋዕለ ንዋያቸውን የሚያፈሱባት፣ እንግዶችም በደህንነት የሚጎበኟት ከተማ ሆናለች። ሚስጥሩ ደግሞ ሰላሟን ለመጠበቅ ህዝቡን በማሳተፍ የተሰራው የጋራ ስራና ጥረት ነው። ለክልሎችም ተሞክሮ የሚሆነው ህዝብን በሰላም ተሳትፎን ማረጋገጡን ማሳያ የሚሆነው የሰላም ሰራዊት አደረጃጀታችን ነው። ይህ አደረጃጀት ከ200 ሺህ በላይ የሚሆኑ የህብረተሰብ ክፍሎች በዚህ አደረጃጀት ውስጥ ታቅፈው በደንብና በአዋጅም የተደራጀ እንደመሆኑ መጠን በዛ ልክ በየጊዜው በስልጠና የከተማውን ሰላምና ጸጥታ መነሻ ያደረጉ ስልጠናዎችን በመስጠት ከጸጥታ መዋቅሩ ጋር በጋራ ስምሪት እንዲወስዱ በማድረግ ትልቅ ስራ መስራት በመቻላችን የመጣ ውጤት ነው። በተለይም ህዝቡ በአካባቢው ሰላምና ጸጥታ ዙሪያ በሳምንት 2 ጊዜ ወንበር ስበው የሚወያይበት መድረክ መፈጠሩ የከተማዋን ሰላም ለማስጠበቅ ትልቁ ሚና ተጫውቷል። ከዚህ ባሻገር የከተማዋን ሰላም አስተማማኝነት ለማስጠበቅ ከፌዴራል ፖሊስና ከሸገር ከተማ አስተዳደር ጋር በቅንጅት እየተሰራ ነው። ከፌዴራል የጸጥታ ተቋማት ጋር በጋራ እንሰራለን። ከፌዴራል ፖሊስ ከብሔራዊ መረጃና ከመከላከያ መረጃዎች ጋር በጋራ ሆነን እንሰራለን። ከዛም ባለፈ የትኛውም የጸረ ሰላም ኃይልም ይሁን የወንጀል መከላከል ስራዎቻችን እንዲሁም ወንጀል ድንበር የለሽ ነው የሚለውን እሳቤ ሙሉ ለሙሉ ተግባራዊ ሊያደርግ የሚችል ቅንጅታዊ አሰራር በተለይ ከሸገር ከተማ ጋር እየሰራን ያለነው ስራ ለውጤታማነታችን እጅግ የረዳን ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ተጠሪ ከሆነው የደንብ ማስከበር ተቋም ጋር በመሆን መዲናዋ በደንብና በስርዓት የምትመራ ከተማ ከማድረግ አንጻር ተቋሙን በአሰራር በሰው ኃይልና በቴክኖሎጂ የተደገፈ ስምሪት ውስጥ እንዲገባ በማድረግ መመሪያዎችን በማሻሻል ተሰርቷል። ይህም ቢሮው በ2018 በጀት ዓመት የላቀ ውጤት አስመዝግቦ በከተማ አስተዳደሩ እውቅናና ሽልማት እንዲያገኝ አድርጓል። በከተማችን ውስጥ የኮሪደር ልማትም የህገወጥ የመሬት ወረራ፣ ህገወጥ ግንባታና መሰል የደንብ ጥሰቶችን ከመቆጣጠር ባለፈ የመከላከል አቅማችንን በዚህም ረገድ ህዝብን ባለቤት አድርገን የሰራንባቸው ስራዎች እጅግ ውጤታማ የነበሩና ለአሁኑ ሽልማታችን እንደመነሻ የሚወሰዱ ናቸው። በከተማዋ በኮሪደር ልማቱ ተካተው የምናያቸው የአገልግሎት መስጫ ተቋማትን ጨምሮ የጤና ተቋማትና ትምህርት ቤቶችን በመገንባት የመዲናዋን የመሰረተ ልማት አቅርቦት የሚያልቀው የአዲስ አበባ ዲዛይንና ግንባታ ስራዎች ከተመስጋኞቹ ውስጥ ነው። የህዝባችንን ኢንትረስት ወይም ፍላጎት ለማሟላት ያለን ፓሽን ነው። ህዝባችን ለማደግ ይፈልጋል። የህዝባችን ኑሮ መለወጥ አለበት። ስለዚህ ያ ዋና መነሻ የሆነን ያ ነው። ሌላው ደግሞ የበላይ ኃላፊዎቻችን የሚሰጡን አቅጣጫ፣ የነሱ ማበረታታት ለዚህ ሽልማት አብቅቶናል። ተቋም ውስጥ ያለው ቲም ስፒሪት እንዳመራርም ሰራተኛም አብረን ሆነን ለመስራት ያለው ነገር ለሽልማት አብቅቶናል። የአዲስ አበባ ከተማ አስተዳደር በልዩ ሁኔታ ከሚተገብረው የሰው ተኮር ስራዎች ውስጥ አንዱ የሆነው በብዙ ማህበራዊ ቀውስ ውስጥ የወደቁ ሴቶችን በማሰባሰብ ወደ ተቋሙ እያስገባ የታድሶና የሙያ ስልጠና በመስጠት ወደ ስራ እንዲገቡ የሚያደርገው ለነገዋ የሴቶች ታድሶና ክህሎት ማበልጸጊያ ተቋም በልዩ ሁኔታ ተመስግኗል። ሙያም ስልጠናውን ደግሞ ካጠናቀቁ በኋላ ወደ ስራ እንዲሰማሩ በማድረግ መሰማራታቸው ብቻውን በቂ ስላልሆነ ውጤታማ ስለመሆናቸው ክትትል፣ ድጋፍ በማድረግ በኢኮኖሚ ራሳቸውን እንዲችሉ ከጥገኝነት እንዲላቀቁ የወንጀል ስራ እንዲቀንስና በሀገራዊ ልማት ውስጥ በከተማ አስተዳደሩ የልማት ስራዎች ውስጥ አካል ሆነው እየተሳተፉ እንዲገኙ ተቋሙ ከፍተኛ ስራ በመስራቱ ነው። ተመስጋኞቹ ተቋማት የተሰጣቸው እውቅናና ሽልማት ለከተማዋ ሁለንተናዊ ሰላምና እድገት መሳካት የበኩላቸውን እንዲወጡ መነሳሳትን የፈጠረ ሆኗል። የከተማዋን ተለዋዋጭ የሆነ የጸጥታ አዝማሚያ በደንብ የተረዳ በሱ ልክ እሱን የመፈጸም አቅሙን ያጎለበተ ተቋም ግንባታ ላይ የጀመርናቸውን ስራዎች በቀጣይም ማስቀጥለን ከተማችን አዲስ አበባ የሰላም ተምሳሌት ከተማ ሆና እንድትቀጥል በማድረግ ረገድ የተሰጠን ሽልማት አደራና ለበለጠ ትጋትና ተነሳሽነት የሚረዳ ነው። የቀሩትን እህቶቻችንን ከጎዳና ላይ በማንሳት ለታለመላቸው ዓላማ እንዲውሉ ለተሻለ ደረጃ እንዲደርሱ ሌት ተቀን እንድንሰራ የበለጠ ጉልበት ይሆነናል። እነዚህ ተቋማትን ጨምሮ በ2018 በጀት ዓመት የህዝቦችን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን የላቀ ውጤት ላስመዘገቡ ቢሮዎች፣ ተቋማት፣ ክፍለ ከተሞችና ወረዳዎች ከምስጋና ሰርተፊኬት እስከ ዘመናዊ መኪና ተበርክቶላቸዋል።